ኢራን ከአሜሪካ ጋር ወግኖና ተባብሮ በምጣኔ ሀብቷ ላይ የሚረባረብባትን ሀገር ካለ እሱን አያርገኝ ስትል አስጠንቅቃለች። ኢራን አለች ደግሞም አሜሪካ በኢራን ላይ የጣለችው አዲሱ ማዕቀብ የሌሎቹን ሀገራት ሉዓላዊነትን የሚጥስና የሚደፍር ተግባር ነው። የነዳጅ ዘይት ከኢራን በገፍ የምታስገባው ሀገር ቻይናም ትራምፕ በኢራን ላይ የጣሉት አዲሱን ማዕቀብ ፈጽሞ እንደማትቀበል አስታውቃለች። ሰላም ውድ ተመልካቾቻችን፣ ቻናላችን አንድ ሺህ አልሞላም፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርስ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰሞኑን በኢራን ላይ በታሪክ ተደርጎም አጋጥሞም የማያውቅ የምጣኔ ሀብት ማዕቀብ እጥላለሁ፣ በዚያ ማዕቀብ ደግሞ ቻይናን ጨምሮ ሌሎች የአሜሪካ አጋሮች በሙሉ በኢራን ላይ መዝመትና መረባረብ አለባቸው ማለታቸውን ተከትሎ ቻይና የሚደረግ ቀርቶ የሚታሰብ አይደለም ያለችው ሐሳቡንም ውድቅ አድርገዋለች። አረ እንደው ማለት ቻይና አሜሪካ በገለፍተኝነት ገብታ መውጫ መንገድ ባጣችበት ጦርነት ሌሎችን አነካክታ ችግሯን ለማጋራትና የመጣባትን አደጋ በሌሎች ላይ ለማላከክ ነው ስትል እንዳመጣሽው እዛው መልሹ ብላታለች። አሜሪካ ራሷ ነገር ትጭርና በነገሩ ሌሎች መግባታቸውን ስታይ ሽንፈቷ እንዳይታወቅ በሚል አስታራቂ ሸምጋይ ሆና የመግባት ስልት እንዳላት ቻይና ተናግራለች። ቻይና እነግራታለሁም ያወቁት ጠላት አይጎዳም አሊያም ቻይና ትላለች። ከጠላት አንድ ጊዜ ከወዳጅ 1000 ጊዜ ተጠንቀቅ። ቻይና በኢራን ላይ የሚጣል የተናጠል ማዕቀብን ክፉኛ ተቃውማ በጽኑ ማውገዟም ነው የተሰማው። ቻይና ለኢራን የመቆርቆሯ ደግሞ ሀገሪቱ ከኢራን ላይ የነዳጅ ዘይት ሀብት ተጠቃሚ ከመሆን አንጻር ቻይና 80 በመቶውን የኢራንን የነዳጅ ዘይት የምትገዛ ሀገር ናት። እናም አሁን በአሜሪካ ስሌት በኢራን ላይ ማዕቀብ ከተጣለና ቻይና አብራ በዛ ማዕቀብ ከቆመች ጉዳዩ ለቻይና ኢኮኖሚና የሀገር ሀብት ምንጭ ሲፈርስ ቆመ ተመልከት ነውና አሜሪካ በኢራን በገባችበት ጦርነት በወታደራዊ ኃይል ኢራንን ማንበርከክና ድል አድርጊያለሁ ማለት አልሆነላትም። ሁለቱም ደግሞ አሜሪካ በዲፕሎማሲው መስመር ቢሆን ሳይሳካላት ከቶም ኢራንን በየትኛውም መንገድ መርታት ያለመቻሏን ገላልጾ የሚያሳዩበትና የሚያስነብቡት ብዙዎች ናቸው። አሁን አሜሪካ ሀገራትን አስተባብራ በኢራን የምጣኔ ሀብት ላይ ማዕቀብ በመጣል ኢራንን ለማንበርከክ ማለሟ የትንፈጨው ዱቄቱን አንጮ አድርጎታልና ዋሽንግተን በዋናነት የኢራንን ስር ለማድረግ በቻይና ላይ ግፊት ማድረጉንና ቻይና በስሌቷና በቀመሯ ውስጥ መቀላቀሏን መርጧለች። ቻይና ደግሞ አልነካም ነው ያለችው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፊታቸው ካለውና ከደረሰባቸው አጋማሽ የምርጫ ዘመን ሂደት አንጻር ቤትም ብለው ተንጠላጥለው ምርጫውን ማሳካት ይፈልጋሉ ይሏቸዋል። ትራምፕ በኢራን ላይ ሙሉ የምጣኔ ሀብት ጦርነት ማወጃቸው ሲገለጽ፣ ወዲህም ትራምፕ የሆርሙዝን የውሃ መሽመጥ የአሜሪካ ይዞታ ነው ማለታቸውና ማምረራቸው ተነግሯል። ኢራንም በአጸፋ ምላሽ የካሊፎርኒያን ግዛት የኢራን ይዞታ ነው ስትልም አውጃለች። አሜሪካም የሆርሙዝን ወሽመጥ ማስተዳደር እንደማትችል ለኢራንም የካሊፎርኒያን ግዛት ማስተዳደር እንደማይችሉ ሁለቱም ያውቁታል። ሞኝ ክምር ሌባ ተማታበት ይለዋል። በዚያ የሁለቱ ብርቱ ድብድብ የሚል አሽቀው የተቀረው የዓለም ምጣኔ ሀብት ነው አሊያም ደግሞ የነዳጅ ዘይት ብሎ የጋዝ ማዳበሪያና የምግብ ቁሳቁስ ከከንፈር ላይ እንደታበሰ ማር ሊጠግቡት ቀርቶ ሊቀምሱት የሚጠፋልና የአሜሪካ ባለስልጣናት ግን የተቀረው ዓለም ከኢራን ጎን ተሰልፎ ኢራንን ጥሎ ይመታት ዘንድ ይሻሉ። የኋላ ኋላ ላይ ግን ስልትም ይሁን ድሉ ከተባለ አሜሪካ ሆኖ ይጠፋል። አሜሪካኖቹ ሹማምንት በሌላም አቋማቸው በባህረ ሰላጤው ቀጠና ያሉት ሀገራት አሜሪካ በያዘችውና ባሰላችው የኢራን ማዕቀብ መጣል ጉዳይ በቀጥታ ይሳተፉ ዘንድ ይሻሉ። ሀገራት ውስጥ ምን ምርጫ አላቸውና የቀድሞ የአሜሪካ ጦርነት በኢራን ላይ ሲከፈት የምጣኔ ሀብታቸው ከፉኛ በኢራን ሚሳኤሎችና የሰው አልባ የጦር አውሮፕላኖች ማውደሙ የሚታወቅ ነው። ከዚያ ጦርነት ያንን አትርፈዋል። ዛሬ ደግሞ አሜሪካ በኢራን ላይ በጣለችው ማዕቀብ የተባበሩ ዘንድ ትዕዛዝ እየሰጠቻቸው ነው። ምን ያትርፉ ከተባለ ደግሞ ያው ኪሳራ ነው። አሜሪካ ይህ ሁሉ መቋመጧ ደግሞ የኢራንን የነዳጅ ዘይት ሀብት እንደ ፍሪዳ ልትጋበዝበት ነው ይሏታል። ኢራን በበኩሏ ግን ጠላቴ ከምትላት አሜሪካ ጋር ኖ ዋር ኖ ፒስ ስትል አፍንጫዋን ይዛ መጸየፏን ታሳያለች። የኢራኑ ፕሬዝዳንት መሱድ ፒዚሻን ይላሉ ከኢራኑ የዜና ተቋም ኢርና ጋር በነበራቸው ሰፊ ቃለ ምልልስ ቴህራን ከአሜሪካ ጋር ምንም አይነት ስምምነት ማድረግ አትሻም ያሉት ኢራን ትላንት ባወጣችው መግለጫ የትኛውም ሀገር ከአሜሪካ ጋር አብሮና
ተደርቆ ማዕቀብ ቢጥልብኝ ያ ሀገር እንደ ጠላት ተቆጥሮ ለጠላት የሚሰጠውን የትኛውንም ድርሻ ያገኛል፣ የበረታ ቁጣ የሚወርድበታል ስትል አስጠንቅቃለች። የኢራኑ የብሔራዊ ጸጥታ ምክር ቤት ዋና ኃላፊ ሞሰን ረዛኢ ትላንት በሰጡት ማብራሪያ ለሁሉም ሀገሮች በአዋጅ የምንነግራቸው ይህንኑ ነው፣ ያውም በአሜሪካ የታወጀብን የምጣኔ ሀብት ጦርነት እንዲች ብለው እንዳይቀላቀሉ ሲሉ አምርረው አስጠንቅቀዋል። ደግሞም አሉ ረዛኢ ትራምፕ አንዳች ነገር ካደረገ በማይጠበቀው መንገድ እንበቀለዋለን ሲሉ ዝተዋል። በዚህ ሁሉ የተመሰቃቀለ ነገር ውስጥ ከትራምፕ ጋር ወግኖ የሚቆም ካለም ውርድ ከራሳችን አውቆ ይግባበት፣ መጀመሪያ ግን እኛ ነግረናል ሲሉ እጃቸውን አባብሰናል። ነግረናል፣ ቤት ይቃጠላል ብለናል። ከጎረቤት ያሉት ሀገራት ከሆርሙዝ ወሽመጥ ውጪ መርከቦቻቸውን የሚያንቀሳቅሱ ከሆነ ለኢራን ሚሳኤሎች ኢላማ የራቁ አይደሉም። በሆርሙዝ ወሽመጥም ያለ ኢራን ፍቃድና እውቅና መቅዘፍ ትርፉ ውድመትን መጋበዝ ነው። ሁሉም ሙከራ መከራ ይሆንባቸዋልና ከወዲሁ ያስቡበት ሲሉ በጽኑ አስጠንቅቀዋል። ኢራን በሆርሙዝ ወሽመጥ ከሚተላለፉ የንግድ መርከቦች ከእያንዳንዳቸው $2 ሚሊዮን ቀረጥ ትቀበላለች። በቀን ደግሞ ከ150 የማያንሱ መርከቦች በዚያ የሆርሙዝ ወሽመጥ ይገባሉ ይወጣሉ ነው የሚባለው። ይህ የሆርሙዝ የውሃ ወሽመጥ የኢራን ላይ ግዛት መሆኑን ድፍን ዓለም አውቆና ተስማምቶ የሚገባውና ክፍያ ይከፍል ዘንድ ኢራን አበክራ ትሻለች። አሜሪካ ደግሞ የሆርሙዝ የውሃ ወሽመጥ የዓለም አቀፍ የውሃ አካልና ነፃ መተላለፊያ ነው ስትል ሀገራት ምንም አይነት ክፍያ እንዳይከፍሉ ትዕዛዝ ሰጥታለች። በሁለቱ ሀገራት ፍጥጫ እልህ የተነሳም ለወትሮው የዓለም የ20 በመቶ ነዳጅ ዘይትና የጋዝ ዝውውር የሚደረግበት ዋናው የውሃ የሆርሙዝ ወሽመጥ ዛሬ ላይ በአመጽ ያፈረሱትን ሰፈር መስሏል። ጸጥ ረጭ አለ። ሌላው ቀርቶ የዳክዬ ዋናተኛ የማይታይበትም ሆኗል ይላል የኢራኑ ብሔራዊ ጸጥታ ምክር ቤት ኃላፊው ሞሰን ረዛኢ ይላሉ። ኢራን ከእንግዲህ በኋላ ዲፕሎማሲ በሚሉት የአሜሪካ የማታለያ ሽፋንና ሸፍጥ አትገዛም። ከዚህ በኋላ ርቃ ለቀጣይ ጦርነት ብቃቷንና ስልቷን ሙሉ ዝግጅቷን ታደርጋለች ነው ያሉት። ረዛኢ አሜሪካን ሲያስጠነቅቋትም ተጨማሪ የጦር ቁሳቁሶችን ወደዛ ወደ መካከለኛው ምስራቅና ወደ ባህረ ሰላጤው ቀጠና ምድር ፈጽሞ አትላኪ ነው ያለቻት። የኢራን ፕሬዝዳንት መስዑድ ፔዜሽኪያን በበኩላቸው ይህንን ይላሉ። በአሜሪካ በኢራንና በእስራኤል መካከል የሚደረገው ጦርነት ማብቃቱ የሚታወጀው ደፈን ዓለም የኢራንን አሸናፊነት አምኖ ሲቀበል ብቻ ነው ብለዋል። ፔዜሽኪያን አክለውም አሜሪካ ስፍር ቁጥር የሌላቸውን የኢራንን ትምህርት ቤቶች፣ ሆስፒታሎችና መሰረተ ልማቶችን አውድማለች። በዚያ ግብሯ አሜሪካ ከመላው ዓለም ጥላቻን አትርፋለች። ይህ ጦርነት ዛሬ እንዲያበቃ ከተፈለገ ግን የኢራን ልዕለ ኃያልነት ተረጋግጦና ታምኖበት የኢራን ክብር በሌላው ዓለም ታውቆ ድል አድራጊነቷም ሲለፈፍ ብቻ ነው ሲሉ ደጋግመው አስረግጠዋል። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን አሉ የኢራን ጦር ኃይሎች ጠላቶቹን አንበርክኮ ለመጣል ዛሬ ሙሉ ዝግጅት አድርጎ በተጠንቀቅ እየጠበቀ ነው ሲሉ አስምረውበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራን ላይ በታሪክ የሌለ ያሉትን የምጣኔ ሀብት ኢራንን አፍንጫዋን ሰንጎ ሳትወድ በግድ የኒኩለር ጦር መሳሪያ መያዝ ማቀዷን ሰርዛና የሆርሙዝን ወሽመጥ ዳግም እንድትከፍት እናደርጋታለን የሚሉት የተለመደው የአሜሪካው ፕሬዝዳንት የማይጠበቅ ዛቻ አሁንም ተደርጓል። ኢራን በበኩሏ የአሁኑን የትራምፕ የማዕቀብ ስሌት ስትገልጠው በመላው የተባበሩት መንግስታት ድርጅት አባል ሀገራት ላይ ሁሉ የታወጀ አምባገነንና ማናልበኝነት ነው ብለዋለች። በኢራን ፓርላማ የብሔራዊ ጸጥታና የፖሊሲ ጉዳዮች ሊቀመንበር ኢብራሂም አዚዚ በበኩላቸው የአሜሪካን የሚገባትና የሚገዛት የኃይል ቋንቋ ነው። ያንን ከቀመሰች ቀድሞ ነገር ከዚህ ቀጠና ጉዝጓዛን ሰብስባ የኢራን ህዝብና መንግስት ይቀርባል ወይ ስትል እንደ አፍጋኒስታን በውርደትና በአፍረት በጠፍ ጨርቅ ትወጣለች ሲሉ አስረግጠዋል። አሜሪካ የዚህ አይነት ታሪኳ በየምዕራፉ ሲገለጥ ይነበባልም ነው ያሉት። አሜሪካና እስራኤል የጣምራ ጦርነት ያወጁበት ኢራንን ከማጎንበስ ይልቅ በጽናትና በጥንካሬ ቀና ብላ እያስጠነቀቀች ነው ይሏታል። በአንጻሩ የአሜሪካ ህዝብ ጦርነቱ ያበቃ ዘንድ እየወተወቱ ነው። ይህ በእንዲህ እንዳለ ሰሞኑን የአሜሪካው ብርቱ አጋርና አባር ሀገር እስራኤል በሶሪያ የአየር ማዘዣ ላይ የፈጸመችውን ጥቃት 12 የሙስሊም ሀገራት በጽኑ ማውገዛቸው ተሰምቷል። እኛ 12 የሙስሊም ሀገራት ደግሞ ቱርክ፣ አልጄሪያ፣ ዮርዳኖስ፣ ሊባኖስ፣ ማሌዥያ፣ ሞሪታኒያ፣ ፓኪስታን፣ ፍልስጤም፣ ኳታር፣ ሳውዲ አረቢያና ሶማሊያ ናቸው። እስራኤል በሶሪያ ዘልቃ ጥቃት የፈጸመችበት የሶሪያ ጦር ኃይል የአየር ማዘዣ የአቡ አልደሁር ነውም ተብሏል። ግሎ ታይምስ፣ ሪውተርስ እንዲሁም ኒው ማክስን፣ ኢንፍራንሲስ ኢንዲፔንደንትስም፣ ሞተር ታይምስ እና ኒውስ ፎረስት የሚሉ የዜና ዘገባዎችን የተጠቀም ነው። በቀጣይ እስከምንገናኝ መልካም ሳምንት፣ መልካም ቆይታ። ሰላም በእናንተ ላይ ይስፈን።